እንግዲህ ቲና ዛሬ በቁጥጥር ስር ዋለች። የቤቱ ሰው በሙሉ ክችን በመገልበጥ ቲና አሁን አባቧን እሻው ላይ የመረዘችውን ትሁቴ በማየት በጩኸት ቀወጠችው። ከዚህን ሰዓት ካሊብና ዳኒ እየሮጡ ሲሄዱ ትሁት ስትመረዝ እጅ ከፍንጅ ተያዘች። በዚህን ሰዓት አባባ ከዚህ በላይ መታገስ የለብኝም በማለትም ቲናን ለፖሊስ እንግዲህ አሳልፎ በመስጠት የቤቱ ሰላም እንደተመለሰ ሁሉም አረጋገጡ። በተለይ ዳኒ በጣም ነው የደነገጠው። ምክንያቱም ተቀይሬያለሁ እያለች ለማታለል በሞከረችበት ሰዓት እሱ ግን ይችን ልጅ እንዴት ነው ማመን ያቃተኝ እያለም ነበረ። እውነትም እንዳልተቀየረች አረጋገጠችለት። እጅግ በጣም ያሳዝናል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ዛሬ እጅ ከፍንጅ ተያዘች። ምክንያቱም አባባ የሚጠጣው ሻይ ላይ እየመረዘችው ትሁቴ በአጋጣሚ ሻይህን ላንጣለህ አባባ ለተፈጠረው ነገር በሙሉ ይቅርታ ብላ ወደ ክችን እየሮጠች ሄደች። በዚህን ሰዓት እንግዲህ ቲና መርዙን እያደረገች ከሻው ላይ እያስተካከለች ነበረ። መርዙን ጨምራ እያማሰለችም ነበረ። በዚህን ሰዓት ትሁቴ እሪ ብላ ቀወጠችው። እናም ተቀይራለች ብላ ያመነችው ትሁቴ እንዳልተቀየረች ቲና በደንብ አረጋገጠችላቸው። ትሁት ምን ሆነች ብለው እየተሯሯጡ ካሊብና ዳኒ ሲሄዱ ኑ ጉዳችሁን እው በማለትም የቲናን ስራ አጋለጠችው። በዚህን ሰዓት አባባም ከኋላቸው ሩጦ ሲሄድ ቲና እየመረዘች ነበረ ሻውን። አባባ እንኳንም እውነተኛ መረጃ አገኘው ከዚህ እንዳትወጣ ሻውንም እንዳትደፋ በማለት እንግዲህ ፎቶም ቪዲዮም በመቅረጽ ቲናንም እዛው ክችን እጅ ከፍንጅ እንዲይዟት ካሊብና ዳኒ እጇን ያዟት። ከዚህ ሻይ ላይ እጅሽን እንዳትነቅሊ በማለትም አስፈራራት ካሊብ። በዚህን ሰዓት ፖሊሶቹም ወዳው በደቂቃ ደረሱ። የቲና ሴራ ከሸፈባት። አባባን በመደወል ይሄው የቤቱን ሰው ለማጥፋት የተዘጋጀች ቆንጆ አለችና በአሁኑ ሰዓት ቶሎ ታልደረሳችሁልን ልትጨርሰን ነው። ይኸው እኔ ላይ መርዝ መርዛ ልታጠጣኝ ነበረ። ፈጣሪ ሲልክልኝ ብዙ ጊዜ ከሷ እጅ እና ከሷ ህይወቴን ያተረፈችኝ ቆንጅየዋ ልጄ ዛሬም በድጋሚ አትርፋኛለች በማለት ለፖሊሶቹ ተናገረ። ምስክር የሆኑት ትሁት እንዲሁም ደግሞ ዳኒ እንዲሁም ካሊብ ቲና ላይ እንዳለ የሰራችውን ወንጀል በመናዘዝ እጅ ከፍንጅ እንድትያዝ አደረጓት። እጅግ በጣም ያሳዝናል። የማትማረው ቲና ሁል ጊዜ ወንጀል እና ሴራ እንደጠነሰሰች ነበረ። አሁን እንግዲህ የትሁት አፍቃሪ ትሁቴን የሚፈልገው ከቤት ያለውን መረጃ ማን ያቀብለው? ቲና እንደተያዘች አያቅም። በስልኳ ላይ ሲቀጠቅጥ አባባ አነሳው። አንተ ማን ልበል ሲለው አንተ ማነህ አለው። ከዛም ድምፁን አወቀ አባባ። አሁን ገባኝ። ቲናን ተጠቅመህ ነበር ልታጠቃኝ የፈለግከው። አንተም የቲና እጣ ፈንታ በቅርቡ እንደሚያገኘህ ተስፋ አደርጋለሁ። ጠብቅ አለ አባባ። ምን ቲና ምን አደረጋችሁት? አንተ ሽማግሌ አርፈ ብትቀመጥ ነው የሚሻለው። አልበለዛ ግን ሌላ ትልቅ ችግር ትፈጥራለህ። ትሁቴ የኔና የኔ ብቻ ናት አለው። ትሁቴ ልጄ ናት። አንተ ደግሞ የምወዳትን ልጅን ከእጅ ፈልቅቀ መውሰድ አትችልም። ቲና የስራ ባልደረባህ ነበረች። ተንኮለኛውን አረመኔውን ተንኮለኛ አረመኔ ስለማያጣ ያኛው ሲከዳት አንተ ደግሞ ከሷ ጋር ሆነህ መስራት ጀመርክ። አይገርምም? እኛ ግን ከማንም በላይ የጠነከረ ፈጣሪ ስላለን እናንተ በዙሪያችን ባንዣበባችሁ ቁጥር ፈጣሪ ከመጥፎ ነገር የሚጠብቀን ትልቅ አምላክ አለ። በሱ አምናለሁኝ።
ዛሬም ቲና እኔ ልታስወግድ እያደረገች በነበረችው ድርጊት እጅ ከፍንጅ ተይዛላለች። ያንተም እመኔ ከትሁት ላይ ዓይንህን ነቅለ አርፈ ማትቀመጥ ከሆነ እጅ ከፍንጅ የምትያዝበት ቀን ቅርብ ነው ብሎ አባባ ዛተበት። እባክህ የራስ ጉዳይ፣ ምንም የምታመጣው ነገር የለም። እንግዳውስ ጠብቅ። አሁን ቲና በፖሊሶች እጅ ናት። ቲና ከአንተ ጋር ያላትን ግንኙነት ፖሊስ በግዴታ እንድትናዘዝ እንዳደርጋትም እነግረዋለሁ። ይህም ደግሞ እያወራህ ያለው ነገር በስልክ እየተቀረጸ ነው። አየህ፣ እኔ ከፈጣሪ ጋር ያለ መረጃ መንቀሳቀስ ሟይም አይደለሁም። የተማርኩና ሰዎችን በበቀል ሳይሆን ስራቸው ጠልፏቸው እንዲያዙ የማደርግ ሰው ነኝ። አንተ አቅለ ብታየኝ እድሜም ትልቅ ቢሆንም ግን ደግሞ አስተሳሰቤም ትልቅ ነው በማለት አንጸባረቀላት። ይህን ጊዜ የትሁት ሰውዬ ደነገጠ። ግን የድንጋጤ መልስ መለሰ። እመነኝ አንተ ፖሊስ ወይም ቲና እያንዳንዱን ነገር ከመናዘዟ በፊት አንተ ፖሊስ ከማንጣት በፊት እኔ ትልቅ ጀብዱ ስራ ሰርቼ ነው ብያዝም ዝም ብዬ አይደለም። ወይ አንተን ወይ ልጅን ከዚች ዓለም አሰናብታለሁ አለው። እሱን ወንድ ነህ ትሞክረዋለህ፣ እናያለን በማለትም አባባና ያ ትሁቴን የሚፈልግ ሰውዬ ተዛዝተው ተለያዩ። ስልኩን ዘጋበት አባባም አሁን የቲናን ከቲና ጋር ሆኖ የሚሰራውን የትሁቴን አረመኔ ሰውዬ ቲና እያንዳንዱ እውነታ እንድታጋልጥ ፖሊሶቹን አጥብቃችሁ ጠይቁልኝ በማለት ነገራቸው። ፖሊሶቹም አታስቢ፣ ይህች አረመኔ ዋጋዋን ማግኘት አለባት፣ ከኋላዋም ከጀርባዋም የሚሰራው ሰው መገኘት አለበት በማለትም ለአባባ አበሰሩት። አባባም እሺ በማለት ወደ ቤቱ መጣ። ትሁቴ አሁን ምን ጉር ነው ፈጣሪ ሆይ እያለች ትጨንቃለች። አባባ ደግሞ አታስቢ፣ ያንቺን ለመያዝ የሚሯሯጠውም በቅርቡ ያበቃለታል፣ የቲና ተባባሪ ነበር አላት። ምን አለች ትሁት? አዎ እዩልሽ፣ ልክ ቲና ተይዛ ፖሊስ ስትሄድ ስልኳን ሲደውልላት ቴክስትም ሲጽፍላት አትመልስም ነበር። የተጻጻፉትን ቴክስት ሳነብ አባባን ልገለው ነው የሚል ነበር። ከዛም ደግሞ ትሁትን አስቀድሜ ወደ አንተ አመጣታለሁ፣ እንዲሁም ደግሞ የምትጠጣው ሻይ ላይም እሷንም የእንቅልፍ መድኃኒት ጨምሬ አንተ እጅ ትገባለች የሚል ነበር። አየሽ፣ ያመንሻት ቲና ለሁለታችንም ትልቅ ሴራ እያሴረች ነበረ አላት። በጣም ይገርማል። እኔ እኮ ከሱ ባለፈ ስታድነኝ ለካ ተመካክረው ነው፣ ተቀይራለች፣ እንደ ሰው ማሰብ ጀምራለች ብዬ ነበር አባባ፣ ለካ አረመኔ ናት አለችው። በሚገባ እኔ እኮ በምክንያት ነው ቲናን የምጠላት፣ መቼም ቢሆን ከጥፋቷ አትመለስም፣ ግን የምትለሳለሰው እኛን ለማሳመን ነው። እናም እናት እህቴ ያምናሻለች፣ የልብ ጓደኛ እንደሆንሽ ብሎም ጽፎላት ነበረ። እሷም ወዳ ሳይሆን በግዷ ነው አለች። አሁን ፖሊሶቹ የስልክ ጥሪዋን እና ሪከርዳቸውን በደንብ ሰምተው ሁሉንም ወንጀል አግኝተውታል። ለጊዜው ግን ተነሳስቶ በንዴት ተጠፋሁ ላጥፋ የሚል ችግር እንዳይፈጥርብሽ ከቤት እንዳትወጪ፣ እቤት ውስጥ ደግሞ ማንኛችንም ጥለንሽ አንወጣም፣ ስለዚህ ራስሽን ጠብቂ ትሁቴ አላት አባባ። እሷም እናንተ እያላችሁልኝ ይህን አረመኔ ከስሬ ነቅላችሁ እንደምጥሉልኝ ተስፋ አደርጋለሁ። በጣም ነው ማመሰግነው አባባ። ቲናን ለምን እንዳመንኳት አላቅም። አረመኔ ጨካኝ መሆኗን እያወቅኩኝ እኔ እንደዚህ ማመን የለብኝም ነበር። የሁላችንንም ህይወት እኔ በእኔ ምክንያት እሷን በማመኔ አበላሽቼ ነበር አለችው። አንቺ ምን ታረጊ? የቲና ሴራ የታወቀ ነው። ይሄ የአንቺ ችግር ሳይሆን የእሷ ነው። ስለዚህ ራስሽን መውቀስ ሳይሆን አሁንም ወደፊት መጠንቀቅ እንዳለብሽ ነው አለ። ይሄንን ካሊብና ዳኒ ሲሰሙ በጣም ይገርማል። የዚች የሴትዮ ክፋት መቼም አያበቃም። ፈጣሪ ስራዋን ይስጣት አለ ዳኒ። ካሊብም እውነት ዳኒ ከኛ ጎን ሆነ እሷን ለማጋለጥና ለእሷ ያለህ
ክፉ አመለካከት ገርሞኛል አለው። ለምን ይገርመሃል? ህይወቴ እኮ የተበሰቋቆለው የምወዳትን ልጅ አጣሁት በሷ ምክንያት ነው። አሁንም በእርግጥ ትሁት ችግር ላይ እንድትወድቅ አልፈልግም፣ ግን ደግሞ ሚስጥሯን ነው የደበቀች። ለዚህ ነው ነቅታብናለች ማለት ነው። እኔ ከእናንተ እንደሆንኩኝ ነቅታለች። ሚስጥሯን ደብቃ መልካም እንደሆነች ነበር የምትነግረኝ፣ ግን እሷ አሁንም እንደቀጠለ ነው ክፋቷ አለ ዳኒ። ተመስገን። ሁልጊዜም መጥፎ ነገር ታስባለች፣ ግን ይከሽፍባታል። ያልከሸፈው ደግሞ የኔና የኢዲውን ጸብ ማሳካቷ ነው አለ። አባባም አንተና ኢደን ተጣልታችሁ አቀሩ። ኢደን በጣም ትወዳለች። እስከ ዛሬ የምታሳልፉበት ቦታ እየሄደች አንተን አታ ስትመለስ እያዘነች ነው። ተቀይማ ይቀርታለች ብለህ አታስብ አለው። አባባ ልክ ነህ፣ እንደምትወደኝ አውቃለሁ። እኔም በጣም እወዳታለሁ። ያለሷ መኖር ይከብደኛል፣ ግን ደግሞ ምንም ማድረግ አልችልም አባባ አለው። አይ ልጅ አይዞህ አብሽር አለ። ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት